በህይወታችሁ ውስጥ ምን ተምራችኋል? በብዛት በስደት ዓለም የምትኖሩ እህቶች ምን ተምራችኋል? እኔ እንግዲህ ዩቱቤ አዲስ ነው፣ በአዲስ ነው ማለት ነው እና በአዲስ ለመማርም ለማስተማርም ነው። ካለኝ ከህይወቴ ውስጥ አስተምራችኋለሁ፣ ካላችሁ ውስጥ ደግሞ እማራለሁ ማለት ነው እና በህይወቴ ውስጥ ብዙ ነገርን ተምሬያለሁ። ማዘንም፣ መከፋትን፣ ማልቀስን፣ መደሰትን ሁሉም ነገር አውቃለሁ። በብዛት ተስፋ መቁረጥ፣ ስንቶቻችንን ተስፋ የምንቆርጠው? ስለምንስ ነው ተስፋ የምንቆርጠው? በዚህ ምድር ስንኖር ተስፋ የምንቆርጥበት ምክንያታችንስ ምንድን ነው? እኔ ብዙ ጊዜ ተስፋ ቆርጬ አውቃለሁ። ብዙ ጊዜ አዝኜ አውቃለሁ። የማዝንበትም የምከፋበትም ግን ምክንያቴ ምድራዊ ብቻ ነው። ግን ለምን ብዬ ራሴን ጠይቄ አላውቅም ነበር እና ሁል ጊዜ ማስበው ስጋዊ እና ምድራዊ ስለሆነ ሰማያዊን አስታውሻ አላውቅም ማለት ነው። ከዛ ከዕለታት አንድ ቀን መሄድን ተመኘሁ ማለት ነው። መሄድ ሰው እንዴት መሄድን ይመኛል? አስባችኋል? በቃ ለእኔ እረፍት መሰለኝ፣ ሰላም የማገኝ መስሎኝ መሄድን ተመኘሁ እና መሄድ አለብኝ ብዬ በራሴ ወሰንኩ ማለት ነው። በነገራችን ላይ የማወራው ግን አጠራጠር አድርጌ ዝም ብዬ ህይወቴን ነው እና በቃ ተስፋ ቆርጬ መሄድን ተመኝቼ ልሄድ ባሰብኩበት ሰዓት ላይ እንደ አጋጣሚ ስልክ ደውዬ መሄድ እንደተመኘሁ ነገርኩ። መሄዱን ሂጂ፣ ማንም ሰው በመሄድ የማይቀና የለም፣ ግን በአካሄዳችን ነው የምንቀናው። ምን ይዘሻል? ስትሄጂ ምን ይዘሽ ነው የምትሄጂው አለኝ። ምን ይዘሽ ነው የምትጓዥው? ምንስ ኖሮሽ ነው? ገንዘብ፣ ሀብት፣ ጤና ወይስ ስጋዊ ትተሽ በዓለማዊ በመንፈሳዊ ንስሐ ገብተሽ ቆርበሽ ነው የሚለውን አሰብኩ። እውነት ነው። እኔ ግን መንፈሳዊ ሳይሆን ያሰብኩት ስጋዊ ብቻ ነው። የደከምኩበት ነገር ምድራዊ ይኖራል፣ ከቶ ዓለም ማለት ነው። ራሴን አስተዋልኩ፣ ጠየቅኩ ራሴ ለካ ይዤው የሚሄደው ነገር አላዘጋጀሁም። ከዚህ ምድር መለየት ብቻ መሄድ መስሏችሁ ከሆነ እህቶች ራሳችሁን የምትሸኙት ተሳስታችኋል። የእውነት የላኛው ቦታ ደግሞ በጣም ከባድ ይመስለኛል። ሄዶ ያየ ነው የሚያውቀው። አይቶ መመለስ ብቻ ሁላችንም አይተን እንመለስ ነበር፣ ግን ሄዶ መመለስ አይቻልም።